ሰላም ለእናንተ ይሁን። የተወደዳችሁ ቅዱስ የእግዚአብሔር ሕዝቦች ለርስቱ የተለያችሁ ምርጥ ወገኖች እንደምን ዋላችሁ? ለዋናችሁ እንደምን አደራችሁ? ላደራችሁ የክርስቶስ ኢየሱስ ሰላም ይብዛላችሁ። ኢትዮጵያውያንና ኤርትራውያኖች እንኳን አደረሳችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታና ጌታ ነው። አምላካችን አባታችን ትልቁ ንጉሳችን ጌታ ኢየሱስ ክርስቶስ ለኛ ለሰው ልጆች የማይገባንን ነገር ከትልቅ ፍቅሩ የተነሳ ዋጋ ከፍሎልናል። ክብር ለኢየሱስ ይሁን። ሃሌሉያ። አሁን ደግሞ ሊመጣ እየጠበቅነው ባለንበት ዘመን እንደሚገባ እንደ እግዚአብሔር ቃል እንድንኖር ደግሞ እንደ እግዚአብሔር ሐሳብ የማይመላለሱትን ሊፈርድባቸው የሚመላለሱትን ደግሞ ዋጋቸውን ደግሞ አክሊላቸውን ሊሰጣቸው ይመጣል። ክብር ለኢየሱስ ይሁን። ሃሌሉያ። የእግዚአብሔር ቃል ሲናገር ትንቢተ ኢሳይያስ ምዕራፍ 53 ላይ እንዲህ የሚል ቃል አለ። አስገራሚ ቃል። የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድርጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የደም ግባት ማጣት ምክንያት እኔ ነኝ፣ ምክንያት አንተ ነህ፣ ምክንያት የሰው ልጆች ነን። የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችንን ተቀበለ። ምን? ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠር ነው ይላል። ይሄ ሁሉ ዋጋ መክፈል፣ ይሄ ሁሉ ነገር ለእኔ ነው፣ ለእናንተ ነው ወገኖቼ። ይህ ቀላል ነገር አይደለም። ከታላቅ ፍቅሩ የተነሳ በደላችን እግዚአብሔር እንደተቀሰፈ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ እኛ መተላለፍ ቆሰለ፣ ስለ በደላችን የደህንነታችንን ተግሳጽ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። በእርሱ ቁስል እኛ ተፈወስን። ይሄ ሁሉ ምክንያት፣ ይሄ ሁሉ ነገር ወገኖቼ ለመፈወስ ለመዳን የተደረገ ዋጋ ነው። የማይገባን ሆኖ ሳለ ግን እግዚአብሔር ከጥልቅ ፍቅሩ የተነሳ ይሄን አድርጓል። ወገኖቼ ለዚህ ህይወት ወንጌሉ ተናጋሪን አይፈልግም። ወንጌሉ ተናጋሪ አይፈልግም ስላችሁ ተናግሮ የማይኖረውን ሰው አይፈልግም። በተናገርነው በእግዚአብሔር ቃል እውነት ልንኖር ወንጌሉ ነዋሪን ይፈልጋል። ልንኖርለት ይገባል። ወገኖቼ በቀረልን ዘመን እግዚአብሔር በሰጠን ዘመን ይህንን የእግዚአብሔርን ቃል እውነት ኖረን ማለፍ ይሆንልን። ክብር ለእግዚአብሔር ይሁን። መልካም ዓመት በዓል